የትሁቴ አባት ናቲን በእርግጫ ብሎ ጨጓራውን ዘረገፈለት። የትሁቴ አባት እንደተታለለና የናቲን አስመሳይነትና ተንኮል ፊት ለፊት የአባባ ሚስት መታ እውነቱን ፍርጥ ስታደርገው አባባ ደግሞ በናቲ በጣም ተናዶና ተቃጥሎ ስለነበረ ከትሁቴ ጋር አብሮ መሳቅን ጀመረ። የትሁት አባት እጅጉን በጣም አዘንና አንተ ወራዳ ቅሌታም፣ እኔ በተከበርኩበትና መከራዬን አይቼ ባሳደግኳት ልጅ እኮ በአርቲፊሻል ወርቅ አንጥተህ እኔን ታታልላለህ? ገበሬ ነው የማይረባ ነው አያቅም ብለህ እንደዚህ ታደርገኛለህ ብዬ በፍጹም አስቤም አላቅም ነበረ። እኔ ማን እንደሆንኩኝ ላሳይህ አለና እንግዲህ የትሁቴ አባት መሬት ላይ ያነጠፈና በእርግጫ ሲለው ሂዶ ድፍት አለ። የትሁት አባት ከሚባለው በላይ እኔ በልጄ ምንም አይነት ድርድር እንደሌለኝ ላሳይ ብዬ ነው እስከ ዛሬም ድረስ ከምታስበውና ከምትለው በላይ ዋጋና መስዋዕትነት ስከፍልላት የነበርኩት ልጄ አንድም ነገር ችግር እንዲደርስባት አልፈልግም። እንደፈለግክም እንድትጫወትብኝም አልፈልግም። ስለዚህ አንተ ባለ ገንዘብና ባለ ወርቅ መስለህ እንዴት እንደዚህ ታደርጋለህ ብሎ በጣም ተናደደ። ትሁቴ አባባን ያዝ አደረገችና ፈጠጥ ብላ ማየት ጀመረች። ናቲ ከትሁት አባት ጋር ቁጭ አለና እርስዎ ብቻ በደንብ አርገው ፈቅደው ይስጡኝ እንጂ ልጅዎን አንቀባርሬ ነው ማኖርልዎት። እኔ ቤተሰቦቼ ወደ ውጭ ሀገር የሚኖሩ ናቸው፣ ግን የእነሱን ንብረትና ገንዘብ በፍጹም የምፈልግ ሰው አይደለሁኝም። አሁንም ቢሆን ከምትሉትና ከምታስቡት በላይ እናንተን ላስደስት ዝግጁ ነኝ። እምፈልገው ትሁቴን አግብቼ መኖር ነው እያለ አንገቱን ደፍቶ መቅለስለስ ጀመረ። የትሁት አባት ከሚባለው በላይ እውነት መስሎት፣ አረ የኔ ልጅ ምንም ነገር አታስብ፣ በደስታ ትኖራላችሁ ከምትለውና ከምታስበው በላይ ትሁቴ እኔም ደስተኛ ሆናልኝ ነው ማየት የምፈልገው። ያ ካልሆነ ግን እድሜ ልክህን የማትችለው ከባድ ቁስልና ህመም ይዘህ ትመጣለህ ብሎ ሲለው፣ ምንም አታስቡ፣ እኔ እስካለኝ ድረስ ትሁቴን አሞላቅቄ ነው የማኖራት እያለ መማጻደቅ ጀመረ። አባባም በጣም ተገረመና ያንን ወርቅ ለትሁትና እንዲሁም ደግሞ ለትሁት አባት አንገታቸው ላይ እየተደፋ እግራቸው ላይ እየተደፋ ማድረግ ጀመረ። ትሁቴን ቢጨንቃት ከየት ነው ያመጣኸው? ይህንን መልስ እፈልጋለሁ። እድሜ ልክህን ስታታልለኝ እንድትኖር አልፈልግም። ይህን ሁሉ ብር መግዣ ከየት አመጣህ ብላ ነው ያለችው። አርቲፊሻል መሆኑንም በፍጹም እሷ አላወቀችም። ይህን የሚያህል ወርቅ ሲያደርግላት እጅጉን በጣም ነው የደነገጠችው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴው እርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው ትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች። ከምትሉትና ከምታስቡት በላይ እጅግ በጣም አስደሳች ዜና እየተፈጠረ ይገኛል። ትሁት እንግዲህ ናቲን በፍጹም እንደማትወደውና እንደማታፈቅረው ውድድሩ ውስጥ ላይ ገብቶ መሰቃየት አለበት። ምንም ቢፈጠር ምንም እውነታውን መጋፈጥ አለበት። እስካሁን ድረስ ያበሽቀኝ ኑሯል። አሁን ደግሞ እኔሱን ወድጀው እና አፍቅሬው ሳይሆን እያንዳንዱ የተፈጠረውን ነገር ምን ያህል ስሜትና ድካም እንዳለው እንዲለፋ ስለፈለግኩ ነው። ተሙ ምን ያህል እንደምትወደኝና እንደምታፈቅረኝ አሳይታኛል። ላንተ ያለኝ ስሜት ወደር የለውም። ከአሁንም በኋላ እኔ እናንተን ማንም ሊለያየን አይችልም። ተይ ትሁት፣ እንደዛ አትበይ።
አባትሽ በጣም አደገኛና ከባድ ሰው ናቸው። ይህንን ነገር አምነው መቀበል ሊያቅታቸው ይችላሉ። ስለዚህ እባክሽ በቻልሹ መጠን እሱ ላይ ተስፋሽ ምን አይነት እንደሆነ ባላቅም ያስፈራኛል ብሎ ነው የተናገረው ማለት ነው። ትሁቴም ምንም የሚያስፈራና ምንም የሚያጨናንቅ ነገር የለውም። እኔ አንድና አንድ ውሳኔን ተናገርኩኝ፣ ካልሆነ ደግሞ አባቴን ቢታለ እንደለመድከው ጠልፈህ መውሰድ ትችላለህ ብላለችው። እሱም ይሄን ነገር ስትለው በጣም ደስ አለውና ከተፈቀደልኝ እኔማ ካንቺ በላይ ይሄን ነገር እፈልገዋለሁኝ ብሎ ነው ያላት ማለት ነው። ትሁት እንግዲህ በዛም አለች በዚህም አለች፣ ወጣችም ወረደችም እጅጉን በጣም በሚገርም ሁኔታ የተመስገን መሆኗ ትልቅ አስደሳች ዜና ሆኗል። ትሁቴ እንግዲህ ተልፋት በኋላ ተመስገንን በእጇ ልታደርግ ነው። ቲና የለመደችውን አይነ በሲር ሁና እየሸቀለችባቸው ትገኛለች። የሜሪን ባል ወይንም ወንድሟን እያማለለች ነበርና እሱም ደግሞ ይሄ ሰውዬ ምን ማለቱ ነው? አስሬ ወደ ቤት እየመጣ ነው። ሜሪ፣ እኔ ከምታስቢው በላይ በጣም እወድሻለሁ። ከቲና ጋር ስታይኝ የወደድኳትና ያፈቀርኳት መስሎች ከሆነ ተሳስተሻል። ምክንያቱም እሷን እኔ በፍጹም አልወዳትም። ስለዚህ ምንም ቢፈጠር ምንም አንቺ በእንደዛ አይነት መንገድ ነገሮች እንድታበላሽብኝ አልፈልግም። ስለዚህ እኔና አንቺ አብረን መቀጠል እንዳለብን ይሰማኛል። አሁን እኮ እኔ የምፈልገውን ገንዘብ ካገኘው ከቤት አብርሬ ነው ማስወጣት ብሎ ሲናገር፣ እሷም ደግሞ እንደፈለግ አድርግ መሌ ብላለችው። ቲናም እጇን እየገተተ ይዟት ሄዷል። ወዴት ልትሄጂ ነው ብሎ ሲላት፣ ስራ አለኝ፣ ስራ መስራት ፈልጋለሁ ብላለችው። የመሌ ወንድም እንግዲህ ቲናን በጣም ታምሪያለሽ፣ ቆንጆ ነሽ እያለ ቦርሳዋን ሲፈታተናት፣ እሷም ቦርሳዋን በፍጹም እንዲነካባት አልፈለገችም። ታያለሽ እንዴ ሲላት፣ ትንሽ ትንሽ አለችው። መጨረሻ ላይ ወደ ክላስ ልትገባ ስትል መነጸሯን አወለቀና ሊስማት ሲል በጥፊ ይዛ ጠፈጠፈችው። እሱም ደነገጠና ፍጥጥ ብሎ ቀረ። ቆይ ምን አባቷንስ እያደረገች ነው? እንዴት እንደዚህ እንትን ትለኛለች? ምን ያህል ብትንቀኝ ነው እያለ ግራ ተጋብቷል ማለት ነው። እሱም እንግዲህ ቲና እያስመሰለች መሆኑን በጣም ትምህርት ወስዶባታል። ትሁቴ ወደ አባባ ሚስት መጣችና፣ እማዬ ያ ተንከሴስና አሮጌ ልጅ ወደ ገጠር መሄዱን ነግረሽኛል። በይ ለዛሬው ቆላልፈሽ ተኝና ነገ አሳፍሬ ልክሻለሁ የኔ ልጅ። አረ ቤቱም እንዲበላይ ነው፣ አሁንስ በጣም ጨንቆኛል ብላ ስትላት፣ በቃሽ ነገ እናሳፍርሻለን፣ ምንም ነገር አትጨናነቂ፣ አንቺ ብቻ ደስተኛ ሁኚ አለቻት። እሷም አይ ቤቱም ሊበላይ ነው፣ አሁንስ ያ ከይሲ ልጅ ወርቅ አገኘሁ ብሎ የትሁት ቤተሰቦችን እንደፈለገ ሊጫወትባቸው ነው። እንዴት አርጌ እንዳታለልኩት እኮ ብታቂ አለችና እንዴት አርጋ እንዳታለለችና እንዴት አርጋ እንደሸወደችው ወደ ኋላ መለስ ብለው ሲያዩ ከት ብለው ሳቁ። በጣም ታሪከኛ ነሽ ማሚ፣ ይሄን ነገር ታደርጋለች ብዬ በፍጹም ትዝ አላለኝም ነበር። ሆኖም ግን ከምታስቢው በላይ ለየት ያልሽ ሴት ነሽ። እውነቴን ነው ምልሽ። ተጫወተ እኮ በሰው ከምልሽ በላይ መከራዬን አበላኝ። ይሄን ያክል ጅልና ሞኝ መስለዋለሁ እንዴ? አሁን ደግሞ እዛ ገጠር ሄጄ የሰጣቸው ወርቅ አርቲፊሻል እንደሆነ ሳዋርደውና ሳጋልጠው የሚፈጠረውን አየሽ? ያማ እናባዬም እዛው አሉ፣ ለሁሉም ነገር ያግዙሻል ብላ አለቻት ማለት ነው። እንግዲህ ወደደችውም ጠላችውም አጀሬት ወደ አባባ ዘንድ ሰተት ብላ ነው የሄደችው። የአባባ ሚስት ደግሞ እዛነ ትሁቴን ስታገኝ አባባም ትሁቴን ተሰናበተና የኔ ልጅ እኔ አንቺን ጥዬ መሄዱ ቢከብደኝም ግን ምንም አይነት አማራጭ የለኝም። እዛ
እሷ እንድታለቅስና እሷ እንድታዝን አልፈልግም። አየሽን ልሽ ብዙ ጊዜ ያልታሰበና ያልተፈለገ ነገር ሲፈጠር እኛ ደግሞ መቻቻል መቻል አለብን። ለዛ ነው ለሌላ አይደለም ብሎ አላት። እሺ አባዬ አንተ ሄዳለሁ ብለህ ታልክ እኔ ምንም ማድረግ አልችልም። ያንተን ፍላጎትና ስኬት ነው። ሽምግልናው እንደምታየው እያለቀ ነው። ስለዚህ አብራችሁ እንትን ትሉኛላችሁ ብዬ ነበር። ለመሄድ ከወሰንክ ምንም ልልህም አልፈልግም ብላለችው። እሱም እሺ የኔ እናት አመሰግናለሁኝ አለና አባባም እንግዲህ ወደዛ ሊሄድ ተስማምተው ሲያበቁ በድንገት መታ ሰርፕራይዝ አደረገች። ሌላውና ትልቁ መርዶ ደግሞ እጅግ በጣም በሚገርም ሁኔታ ደጀኔ የሚባል ሰውዬ አሁንም ካሰበውና ከጠበቀው በላይ ከባድ ችግር ሊፈጥር ቆርጦ ተነሳ። ይሄንን ጸጉረ ልውጥ ሰውዬ አናቱን በትኜ ነው ማሳርፈው። አባቴም ቢሆን እኔ እንደዚህ ሁኜ በፍጹም እሱ ዝም የሚልበት አንድም ምክንያት የለም ብሎ ተናገረ። ደነገጡ። ራሳቸውን መቆጣጠር አቃታቸው። እንግዲህ እናቴም ደግሞ ይህንን በማድረጉ የአባባ ሚስት ሁኔታውን ሁሉ ስታዋርደውና ስታጋልጠው ደንግጦ ቀረ። የትሁቴም አባት ራሱን መቆጣጠር አቃተውና በእርግጫ ብሎ ጨጓራውን ዘርግፎታል ማለት ነው። ይሄ ትልቅ ጀብድ ነው። ትሁቴም አሁን ላይ በጣም ደስተኛ ሆናለች። የምፈልገው ነገር ተመስገን ነበር፣ እየተሳካላት ሄዷል ማለት ነው። የትሁቴን እህት አገኛትና ማያን ማያ አቤት አለችው። አባትሽን ስለ እኔ ጥሩነትና መልካምነት በተደጋጋሚ ማውራት አለብሽ። ለምን ሲባል ትሁትን 100% አምነው እንዲሰጠኝ እፈልጋለሁ። ከዛ እኔ እንደፈለግኩ ደስተኛ አድርጌ አኖራታለሁ። ምንም ያጨናንቅ ነገር የለውም ብሎ አላት። ታዲያ እኔ መናገሩ ምን አስፈለገ? እዛው ራሷ አትናገርም እንዴ ብላ ስታፈጥበት፣ ደግሞ ይቺ ምን ትመስላለች? ሁላችሁም አንድ ናችሁ። አሁን አይናቸው እያየ የምፈልገውን ነገር በእጅ አስገባለሁኝ። እኔ ናቲ እንደሆንኩኝ አታቂም መሰል እያለ መገረም ጀመረ። ለቲና ደወለና እንግዲህ ወርቁን እንደሰጣቸው እንዲሁም ደግሞ በቅርብ ጊዜ እንደሚያገባ በሙሉ ሲነግራት፣ እሷም ደግሞ ሁሉንም ነገር ፈጣሪ ያሳካልህ ናቲ ብላ አለችው። የአባባ ሚስት እየመጣች ነው ብላም አልተናገረችም። በድንገት ስትመጣ እንግዲህ ለምን አልነገርሽኝም ብሎ ከባድ ጦርነት ከቲና ጋር ይከፍት ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። እስከዛውን ድረስ ሰላማችሁ ብስት ይበልልኝ። በቀጣይ ፓርት ተመስገንና ትሁቴስ ሽምግልናው ምን ላይ ይደርስ ሲሆን ይሄ ደጀኔ የሚባለው አባባስ ላይ ምን አይነት ችግር ይፈጠር ይሆን የሚለው በጣም አጓጊ ነገር ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ወዶች። በቀጣይ ፓርት በድጋሚ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።